قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا ውጤታማን ሆንድስ ዘንድ የልብ መክፈቻ ቁልፎችን ማወቅ አለብን መረዳት አለብን። አንደኛው ዑለሞች ከሚያስቀምጧቸው ነጥቦችን በየተራና ያለን አንደኛው አንተ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል። ተግባባን። ነብያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ተልከው ዳዕዋ ከማድረጋቸው በፊት ህዝቡ በስም ነው የሚያቃቸው። ሙሐመዱል አሚን ታማኙ ሙሐመድ በሚባል ስም ነበር የሚታወቁት። ከዛም ዳዕዋቸውን ይዘው ሲመጡ አለላቀል የተወሰኑ ህዝብ እንኳን ልብ መሸመት ይቻላል። አንተና ኒሳ ምን ታወቀው በጥሩ ስነ ምግባር አይደለም። ሐቅን እውነት እንኳን ይዘመተን ለህዝቡ ብንሰጠው ሊሰማ ፈቃደኛ አይደለም። አስለም በጥሩ ስነ ምግባር አይሰጥ አንተና ያቀህማ ካንተ ጥሩ ነገር ይወጣል ብሎ ያስብም። ነብያችን ሰለላሁ ዐለይሂ ወሰለም ገና ለግላጋ ወጣት ይያሉ አንድ ክስተት ተከሰተ። የቁረይሽ ሁለት ጎሳዎች ያው ከአባና ፍርሰው ከሰሩ በኋላ ጎሳዎቹ ተጣሉ። የተጣሉበት ባንድ ነገር ላይ ነው። ሐጀር አልአስወድ ከአባን ከገነቡ በኋላ ከሰማይ የወረደውን ድንጋይ ለማስቀመጥ ይሄን የማስቀመጥ ክብር ለማዝ ጎሳዎች ተጣሉ። እኛንም እናስቀምጥ ትልቅ ግጭት ሊነሳ ሲል ከመሃላቸው ያሉ ሽማግሌዎች አንድ ሐሳብ አቀረቡ። በዚህ በር የሚገባሉ ከፊት ለፊት ከካባ ጥግ ያለውን በር ጠቁመው በዚህ በር የሚገባ ፍርድ ይስጠን፣ በሱ በፈረደው ፍርድ እንስማማሉ። ሁሉም በዚህ ሐሳብ ተስማሙ። ከዛም ወደዛ በር በዛ በር የሚወጣውን ሰው አይናቸውን ተክለው ይከታተሉታል። ሻኺሰቱል አብሳር ትክ ይያሉ ወደዛ በር ሲመለከቱ ማን መጡ? ነብያችን ሰለላሁ ዐለይሂ ወሰለም። ልክ ቁረይሽ ህዝቦች ሲመለከቷቸው هذا الامين رضينا بحكمه ይማ ታማኙ መሐመድ አይደል በሱ ፍርድማ ወደናል ተስማምተናል አሉ። ነብያችን ሰለላሁ ዐለይሂ ወሰለም መጡ። ምንድነው ችግራችሁ? ይሄን ለማስቀመጥ እኔ ነኝ በዚህ የተጋጨን አንድ በለን አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገዋሉ ታነጠፉ። ሐጀር አልአስወድ ላይ አስቀምጡት። አራቱን ጎሳ በአራት ጫፍ አሳዙት። ከዛም አንሷሉ አነሱ። ነብዩ ወስደው ቁጭ አደረጉት፣ አስታረቋቸው። አሚን ነበሩ። ተመልከቱ በራሳቸው ላይ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ። በጥሩ ስነ ምግባር ነበር የሚያውቋቸው። መሐመድ አይዋሽም ይሉ ነበር። ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል። በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት። እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን። ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል። ከዛ ዳዕዋ ስታደርግለት እንዲህ ከሱ አፍ እውነት እንጂ ውሸት አይወጣም የሚልህ መሆን አለበት። የነብዩላህ ሷሊህን ታሪክን ብንመለከት የሰሙድ ህዝቦች ምን ይሏቸዋል? قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላውጭ የምታሻርኩትን ተው ከማለት በፊት ከኛ ዘንድ ተስፋ የሚጣልብ ሰው ነበርክ። ይጣውታችንን ይዞ ተንከባክቦ እሱን ያገረ መሪ ይሆናል የምንል ሰው አተንሃና አን ነዕቡደ ማ ያዕቡዱ አባኡና አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል። እንዴት ተስፋ የሚጣልብ ነበር ከይን ከማለት በፊት ይሏቸው ነበር። አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው፣ ጥሩ ተቀባይነት ነበራቸው። ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት። እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል። ያኔ እውነተኛ ጥሪ ስትነሳ እሱንማ አላህ ውሸት አያናግረውም፣ እሱንማ አላህ ወደ ጥመት አይመራውም፣ እንቀበለው ትባላለህ። ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል። ሌላው የልብ መክፈቻ ቁልፎች ውስጥ من مفاتيح القلوب الدعوة بالمناسبة አጋጣሚዎችን ጠብቀን ዳዕዋ ማድረግ። አጋጣሚዎችን ተጠቅመን ነብዩላህ ዩሱፍ አለይሂ ሰላም ዩሱፍ الصديق ብንመለከት እስር ቤት ውስጥ እንደታሰሩ ነብዩላህ ዩሱፍ አለይሂ ሰላም ለብዙ ጊዜ ዳዕዋ ሳያደርጉ ቆዩ። የእስር ቤት ጓዶቻቸው ግን ጥሩ ስነ ምግባራቸው ትህትናቸው ይማርካቸው ነበር። አንዴ ህልም አዩ። እነዚህ ሰዎች ህልም ሲያዩ ሊፈታላቸው ቢችል ሰው እስር ቤት ውስጥ ሲያዩ እሱና እሱን ብቻ ከፊት ለፊታቸው አገኙ።
ደግ ሰው ሙህሲን ጥሩ ሰው እሱ ነው መጡና ምን አሉት ነብኢና ቢተእዊሊህ ኢና ነራከ ሚነል ሙህሲኒን እባክህ የህልሙን ትርጉም ንገረና እኛ ከደጋጎች እንደሆንክ እናያለንና አሏቸው ነብዩላህ ዩሱፍ አለይሂ ሰላም እችን ፍርሳ ተጠቅመውባት ማለት ፈለጉ እችን አጋጣሚ አላህን አስተዋውቁባት ያልፉ ፈለጉ አጋጣሚው ነበር የሚጠብቁት دعواتهم قتلوا يا صاحب السجن أرباب متفرقون خير أم الله الواحد القهار እናንተ እስር ቤት ጓደኞች ወይም ጓዶች ወይ የተለያዩ ጌታዎች ይሻላል ወይስ አንዱና አሸናፊው ጌታ ከመገዛት በኩል ማን ይሻላል ዳዕዋ ቀጠሉላቸው ብዙ ህዝብን በስራቸው ማሳመቻሉ የእምነታቸው ተካፋይ አደረጓቸው አንተ አጋጣሚውን ጠብቀ ዳዕዋ ማድረግ ሰው አበድሬ ብሎ ሲመጣ ዳዕዋ አድርግለት ምን ነው ብር ካንተ ስለፈለገ ሙሉ ለሙሉ ጆሮን ከፍቶ ያዳምጣል ታሞ ልጠይቀው ስል ሞት አፋፍ ላይ ነው ልቦ ወዳላ ቅርቡናለች ፍርሃት ነው ዳዕዋ አድርግለት ያኔ ይሰማል አጋጣሚዎችን ጠብቀ الدعوة بالمناسبة ይሄ ልብ ያንኳኳላል አንድ ትልቅ ሸህ እኔ ማቃቸው አንድ ሰው ሀብታም ነው ለማህጀጅ ግን ነገ ዛሬ ያለ ያመሻል ከዛም ይህ ዓሊም በጣም ጥሩ ዓሊም ነበሩ ምን አደረጉ አንዴ ቀብር ጀናዛ ለመቅበር እንደሄዱ ይህም ሰው አብሮ ሄዶ ነበር ከዛም እንዳበቃ ሰውየው ተቀብሩ እጁን ያዙትና ወደ ቀብሮች አዞርታ አስጎበኙት ይሄን ታቀዋለህ እገሌ ይባላል ሀብታም ሰው ይወሰዱ ዱንያውን ጥሎት ነው ሄደ ይሄኛውን ታቀዋለህ አው እገሌ ይባላል ዱንያውን ጥቶት ነው ሄደ ለልጅ ወራት ነው ያረገው አንተ ለማን ብለህ ነው ስትሰበስብ የአላህን ፍርድ የምትተው በልህድ ነው ማለት ወደ ሐጅ والله ያ ሰው በዛ አመት ሐጅጁ ተመለሰ ይዳዕዋ بالمناسبة ምነው ቀብር አካባቢ ነው የልቡ ይረዳል የሞቱትን ሰዎችን ሲያይደነግጣል ልቡ የአላህን ትእዛዝ ለመቀበል ቅርብ ስለሚሆን ልቡም ታንኳኳለ ዳዕዋ ተቀባይነት ያገኛል ልቡ መብቀል ይችላል ታሪክ ላይ እንደተዘገበው አንድ ሀብታም የሚያስተዳድረው ባሪያ ነበር ይህ ባሪያ ሙእሚን ነው ይህ አስተዳዳሪው ሀብታም ግን ከአላህ መንገድ የወጣ በአላህ ላይ የሚያምጽ አመፀኛ ባሪያ ነው ግን ተስፋ አለው አላህ ያዝንልኛል የሚል ወላ ይርድቱ ለአጅደን خيرا منها منقلبا እንደው መልካም አገኛለሁ ብሎ የሚያስብ ሰው ከዛም አንዴ ይህን ሰራተኛውን ጠራና ምን አለው በዚህ አመት ቡር ስንዴ ዘራው እርሻውን ይለዋል እሻለና ይህ ሰው በአመቱ ነው የሚመጣው እርሻው ከደረሰ በኋላ ይህ ሀብታም ዞር ብሎ ማያየው ይህ በአገልጋይ ስንዴ መዝራት ተቶ ሻዒር ገብስ ዘራው አዝመራውን እንዳለ እንግዲህ ለዚህ ሰው የዳዕዋ ያደርግለት ፈልጎ ከዛ በአመቱ ሲመጣ ይህ እርሻ ገብስ ተዘርቷል ስንዴ ነበር የጠበቀው መጣና ጠየቀው አንተ ስንዴ ዘራ ብለ ገብስ ትዘራለህ እንዴ አለው قال يا سيدي رجوت من الشعير أن ينتج برا አያ ሳዳሪ ወይ ጌታዬ ሆይ እኔ እኮ ከገብሱ ስንዴ ይወጣ እንደሆነ ብየኩ ገምቼ ነው አላቸው ሰውየው ተቆጡና ምን አሉ ያ አህመክ አንተ ደደብ አተርጁ من الشعير أن ينتج برا እንዴ ከመቼው ሊኖ ገብስ ስንዴ ያወጣል ብለህ ታስባለህ ምን አይነት ድንጋለ ሲሉት ይሄ ሰው ዳዕዋ ማድረጊያ ቦታውን አገኘት አጋጣሚውን አገኘት ምን አለ قال يا سيدي አሳዳሪ ጌታዬ ሆይ أفتعصي الله وترجو جنته أصدري هوي الله يامسك أنتس جنة تكجل الله أفتعصي الله وترجو رحمته الله يامس زنة تكجل الله كزي حتى مسوي قلب لققه قبا وستو دنقته فقال أستغفر الله وأنت حر لوجه الله الله يقرب لي ودا انت تملشال انتم دمو كالله ጋር ያስታረከኝ አንተ ነህና حر نفع بيهالو عفو بيهالو هدارت ان الدعوه بالمناسبه دعوه አጋጣሚዎች የሰው ልብ ልናንኳኳበት ምን ይችላል አጋጣሚ ተጠቅመን መስጠት ሰዎች እንዲያዳምጡ ንግግራችን ውስጣቸው እንዲያልፍ ያደርገዋል ከልብ መክፈቻ ቁልፎች ውስጥ አንዱና ዋናው ደግሞ ምንድነው الداعية يدفع السيئة بالحسنة داعية بالله من قال لي متارسو مدفون بطرو يملسها سوش بانت لي مدفو سيولو بطرو ملسلاچو يعني يانت وداجي هونالو يأمنت تقواداش هونالو الله سبحانه وتعالى قرآن لي من الال توي الحسنة ولا السيئة مدفونا طروا سنة مقباركو أي ودادرم
ادفع እንዲህ ከሆነ ነገሩ ادفع بالتي هي احسن መጥፎይቷን በጥሩ ገፍትራት فاذا الذي بينك وبينه عداوه ያ በመሐላችሁ ቅሬታ የነበረው ያ ጠላትነታችሁ كانه ولي حميم የቅርብ ቤተዘመድ ወዳጅ ትሆናላችሁ አንተ መጥፎ የሰራን ሰው ጥሩ ስትመልስለት ይንበረከካል ይማርከዋል ስብዕና ወዳጅ ትሆናላችሁ አለ አላህ ግን ይሄን ደረጃ وما يلقاها الا الذين صبروا ይሄን ደረጃ ግን የሚያገኘው የለም እነዛ ታጋሾች ቢሆኑ እንጂ وما يلقاها الا ذو حظ عظيم የትልቅ ዕጣ እድል ባለቤቶች እንጂ ይሄን የሚያገኝ የለም ይላል አላህ መጥፎ ተሰርቶ በኸይር መልሰ ያን ሰው ወዳጅ ማድረግ ትልቅ ደረጃ ነው የሰሃቦችን ታሪክ ከተመለከተና ይህን የቁርአን አስተምሮት ተግባራዊ ሲያደርጉት እናያለን في يوم خندق زمቻ ጊዜ عمرو بن الود يتصارع مع علي رضي الله عنه عمرو بن الودنا علي رضي الله عنه ፍጥጫ በሰይፍ ገጠሙ بعد قليل فإذا بعلي يعلوه بسيفه ከተወሰነ ደቂቃ በኋላ سيدنا علي በሰይፋቸው አንገቱ ላይ ቆሙበት ጣሉትና حين ذاك بسق العمر في وجه علي فتركه علي فقام يعني يموت موتون يقرچون ኃይል ቁጭቱን ለመናገር ለዓሊ ያለውን ጥላቻ ለሙስሊሞች ያለውን ጥላቻ ለመግለጽ እንተፍ አለባቸው سيدنا علي ፊት ላይ يعني سيدنا علي فتركه علي فقام تتوت قوم كرم عمرو فقال عجب أمرك ነገር ይገርማል مكنت مني بشيء ما لم تحلم به العرب ثم تتركني عرب كني አንገት ላይ በሰይፍ ከላይ ሆናለሁ ብላ አስቦ ያቅም የአረብ ጀግና እነሱ ተመኝተ ያላገኙትን እድል አግንተ ትተወኛለህ ነገር የሚገርም ነው አለ عمرو بن الود ተገርሞ فقال علي سيدنا علي من قالت دس بميل خطاب من قالت كنت اريد قتلك لوجه الله يا عدو الله አንተ ያላህ ጠላት እኔ እኮ ልገል ያስብ ያላህ እንዲህ ልታጠፋ ስለመጣ ነው እስልምና ላይ ቆሻሻ ልደፋ ስለመጣ ነው ላጠፋ የተነሳሁት فلما بسقت في وجهي ثارت نفسي فطالبتني بالثأر في تيلي ستفابኝ نفسي بقل تسمات እንድበቀልህም ጠራችኝ فخشيت ان يكون قتلك لنفسي ووالله ما اريده الا لله الله اكبر نفسي እንድገልህ አነሳሳች እንዴት ይተፋባል የሚል ተሰማኝ ስለዚህ መግደሌ ለነፍስዬ እንጂ ለአላህ እንዳይሆን ፈራለሁ ለዛ ነው የተውትቼ የተነሳው ለነፍስዬ እንዳይሆን ቢፈርቼ ነው والله ما اريده الا لله እኔ ለአላህ ስልኮ ነው እንጂ ምን አድርገኝ ያላህ እንዲህ ልታጠፋ ስለመጣ እኮ ነው ልገል የተነሳው ሱብሃንአላህ عمرو بن الود ንግግሩ ገለመው ما ابلغه من كلام ترفعون عن الشهوات سيدنا علي كسميتاچو بلاي ሆኖ ነበር የኔ ፈሰቡት عمرو بن الود ልቡ ተነካ ይህ መጥፎን ስራ በጥሩ ሲመልሱት ሲያይ قال اهكذا دينكم እምነታችሁ እንዲህ ነው እንዴ قال نعم እንዲህ እኮ ነው እምነታችን قال اشهد ان لا اله الا الله واشهد ان محمدا رسول الله ከአላህ ውጭ ሌላ ጌታ የለም ብሎ መስክሮ እስልምናን ተቀበለ ይሰው ولا تستوي الحسنة ولا السيئة ادفع بالتي هي احسن በጥሩ መልስ ሰዎችን ታንበረከካቸዋለህ መጥፎ ሰው ሲሰራ አንተ በኸይር መልሰው ይንበረከካል ይገርመዋል ከሱ በላይ እንደሆንክ ይሰማዋል ያ ሰው ها هو يهودي ومعه كلب ይህን ይሁዳ ብንመለከት አንድ ይሁዳ አብሮት አንድ ከልብ ውሻ አለ ከዚህ ውሻ ጋር يمر على ابراهيم بن الادهم عليه رحمه الله ابراهيم بن الادهم ከሚባሉት ትልቅ የሙስሊም ዑለማዎች ጥግ ይህ ይሁዳ ከውሻው ጋር አለፈ فقال ابراهيم بن الادهم ሊተቻቸው ሊያላግጥባቸው ፈለገና ምን አለ الحيتك اطهر من ذنب هذا الكلب ام ذنب الكلب اطهر من لحيتك አንተ ኢብራሂም አለ ከጺምህና ከውሻዬ ጅራት የትኛው በመንጻት በኩል የተሻለ ነው የውሻ ጅራስ ወይስ ያንተ ጺም አለ አላህ እኛ ብንሆን ይሄን ዘለም በወጣንበት ይህ በቀኔ 5 ውዱ የሚያደርግ ጺም እንዴት ያሾፍበታል በእኔ ላይ ብለን እኛ እንቆጣ ነበር ኢብራሂም ብኑ الادهم بخضوع المؤمن رغب المؤمن عندبت من قالت ان كانت في الجنه ጺሜ ጀነት ከሆነች ለهي اطهر من ذنب كلبك የጀነት ከሆነች ጺሜ ከውሻ ጅራት የተሻለ ነው ማለት ነው። ይሄ ስም
وإن كانت في النار نقر قني جهنم كونتشنيم سيميم لذنب كلبك أطهر منها يوشح جرات كان يسيم يصدق تشعل الرابط الله أكبر نقر تملكته فما ملك هذا اليهودي إلا أن قال أشهد أن لا إله إلا الله وأشهد أن محمدا رسول الله يسو شهادة المسلم أن تقبل ووالله ما هذه إلا أخلاق الأنبياء بالله يهنبن يهوني أنت يسايي سنة مقبار ينبيات سنة مقبار جليل عدل مال ينبيات سنة مقبار تسدبوا لك نبي يقدم دالفوت ألا تعجبون كيف يصف الله سب قريش وشتمه نديكون ندال سمانا متالفو مدفو سو سيامت أب بطرو ملسو تنبركك ولا تستوي الحسنة ولا السيئة مؤمنوش اندي أدرقون البر يأمنتاتشو أبالا درقواتشو كافروچن كهديوچن والله يصحابان يسلفوچن تاريخن بزماناتشن اندينت بزو يصحابا تولدوچن نعلن والله بزماناتشن عند داعية يقطمو تاريخ سيناقر من إلال عندي كاكابابيچ مسجد لماسرات عرب አገሮች ውስጥ ነው መስጂድ ለማሰራት ከሀብታሞች ይሄድን ሳንቲ ብሮችን ሰበስብ ነበር አንዴ ወደ አንድ ሀብታም ሄድነ ከአላህ መንገድ የራቀ ሰው ነው ሄድንና መስጂድ ልናሰራ እንፈልጋለን እባክህ ብር ስጠናለሁ ይህ ሀብታም በጣም የጠገበ ነበርና እጅህን ዘርጋልኛል እጅን ስዘረጋ ፈባሰቀ على يدي እንተፋልብኝ እጄን ይሄ እንግዲህ ሶብር لابد أن تدفع السيئة بالحسنة يعني هي تلك داعي من أدرجة يتتفابت مراء درت لبس أدرجنا قال هذا لي فماذا لله نعم هي لني ستيستوثانو لا الله أكونه ملها يحفتم لب راد الله أكبر لب تنكنا قال والله لأبنين المسجد وحدي بالله يكون بمسجد بتشينهم قلبوني الله أكبر ولا تستوي الحسنة ولا السيئة مدفونا ترويتو نقر أنداد اللهم والله أنبرككو أرأيتم إلى الكلمة الطيب انديت ينقر تفتنا وديت اندمي عمتاياتشو داعية يهم الله مسالب سوى مدفو سيمتا ببخير مملس لزعم بلو شاعر الإسلام يقول يا أخي أنت وندمي إن البر شيء هين ملكم سراكو قلال نقرنو وجه طليق وكلام لين في تنفكا ما درقنا لزت على كلمة ناقر بر مال الطور سرعيه نو قلال نو أتتشجر إلالو لابد داعية طور سنة مقبار لله بس يقبال مدفون بخير